በዚህ ቪዲዮ ኬንያ ላይ ለመጥፋት ተቃርቦ የነበሩትን ሮዝ ቀጭኔዎች እንደዚህ በቅርበት በእጃችን እንመግባለን። በተጨማሪም በአቅራቢያው ወደሚገኘው ትልቁ አርት ጋላሪ ገብተን አስደናቂ ነገር እናሳያችኋለን። እስከ መጨረሻው ተከታተሉ። ፓስጉድ ጋይስ እንዴት ናችሁ? በዛሬው ቪዲዮ ጅራፍ ሴንተርን እናያለን። ጅራፍ ሴንተር ለመሄድ ደግሞ ታውን አካባቢ ባስ ይዘናል። አሁን ያለነው ታውን አካባቢ ነው። ናኮምባ ካልተሳሳትኩ ናኮምባ ቲዮኒፎር ነው የሚባለው የምንሄድበት አካባቢ። ናኮምባ ቲዮኒፎር ስንደርስ እንገናኛለን። አሁን ማታቷችን ይዘን ወደ ጅራፍ ሴንተር እንሄዳለን ማለት ነው። እሺ ጋይስ ወደ ጅራፍ ሴንተር መንገዱ ላይ የደረስን መስሎኝ ጅራፍ ሴንተር የሚል ሎጎ ሳይ የደረስን መስሎኝ ስንወርድ ገና ጅራፍ ሴንተር አልደረስንም። ግን እዚህ ጋር የተለያዩ የኬንያ እቃዎች መሸጫ አለ። እዚህ ጋር እንደምታዩት ጦር ምናምን ነው። ከዚህ ጋር ጋሻ አለ። ይሄ ጋሻ ነው መከላከያቸው ማለት ነው። ይሄኛው ጦሩ ነው። እዚህ ጋርም የተለያየ በኬንያ ቅርጽ የተሰራ ጋሻ አለ። ለጦርነት ምናምን የሚጠቀሙበት። እዚህ ጋር ቅል አለ። ሜቢ ውሃ ምናምን የሚይዙበት ይሆናል። እዚህ ጋር የተለያዩ የቅርጻ ቅርጾች አሉ፣ የእንስሳት ቅርጻ ቅርጾች ማለት ነው። ወደ ውስጥ ስንገባ ደግሞ ኬንያዎች እንደነገርኳችሁ በእጅ ስራ በጣም ይታወቃሉ። ከነዛ ውስጥ እንደምታዩት በተለያየ የሰው ቅርጽ አይነት ነገር ላይክ ሰዎች አሉ ማለት ነው። የተለያዩ ሰዎች እዚህ ጋር እንደዚህ አይነት ቅርጾች ብዙ ያለው በጣም ብዙ። እዚህ ጋር ደግሞ የተለያየ ነገር ለማስተላለፍ የተፈለገ ቅርጻ ቅርጾች አሉ እንደምታያቸው ነው። ይሄ እየወረወረ ይመስላል፣ የሆነ ነገር እየወረወረ ይመስላል። እዚህ ጋር ደግሞ ጋሻና ጦሩን ይዟል። እዚህ ጋር የሚሸከመውን ነገር ይዟል። እዚህ ጋር መጠጫዎች አሉ፣ የተለያዩ እቃዎች መጠጫ ምናምን አለ። ከዛ ወደዚህ ስንመጣ ደግሞ እንደዚህ አይነት ሰዎች በጣም በብዛት ይታያሉ። እንደዚህ አይነት በተለያየ አይነት መጠን አንድ ብቻውን ሆኖ ምናምን እንደዚህ አይነት ሰዎች ምናምን አሉ ማለት ነው። ከዛ ውጭ ደግሞ የተለያዩ ቅርጻ ቅርጾች አሉ። ቀጭን ያለ እዚህ ጋር አንበሳ ነው መሰለኝ። እነዚህ አንበሳና ነብሮች፣ ጉማሬ አለ፣ አንበሶች አሉ። እዚህ ጋር ሰዎች እንደነገርኳችሁ እንደነዚህ አይነት ናቸው። ለምን እንደነዚህ አይነት ሰዎች እንደሚጠቀሙ አላውቅም፣ ግን አብዛኛው ቅርጻ ቅርጻቸው ላይ እንደነዚህ አይነት ሰዎች ይጠቀማሉ ማለት ነው። ከዛ ውጪ ነቀጭኔ የተለያዩ የእንስሳት ቅርጾች አሉ። እዚህ ጋር ዝሆን አለ። እዚህ ጋር ኖርማል ዝሆን አለ። እዚህ ጋር ደግሞ በትልቅ ዝሆን አለ። እዚህ ጋር የተለያዩ ቅርጻ ቅርጾች፣ እዚህ ጋር ደግሞ ለመብያ የሚያገለግሉ የእጅ ስራዎች አሉ። ሁሉም አብዛኛው እዚህ ላይክ ኦልሞስት 90% በእንጨት ነው የተሰሩት አብዛኛው ነገር ማለት ነው። እዚህ ጋርም እንደምናየው እዚህ ጋር ከበሮች አሉ፣ የተለያዩ ከበሮች፣ አንበሳ። እዚህ ጋር ደግሞ የተለያዩ እቃ ማስቀመጫ የሆነ ስኳር ምናምን የምናስቀምጥባት ማድረግ ይቻላል። እዚህ ጋር ደግሞ በእንጨት የተሰራ ማበጠሪያ አለ ማለት ነው። አይ ቲንክ በድሮ ጊዜ በዚህ ይጠቀሙ ይሆናል። በእንጨት የተሰራ ማበጠሪያ አለ። እዚህ ጋር የነሱ ቅርጽ አለው። ይህንን ይመስላል። እዚህ ጋር የተለያዩ እንስሳት የዱር እንስሳቶች አሉ። ከዝሆን ጉማሬ፣ ዝሆን፣ ሂፖፖታመስ፣ አቦሸማኔም አለ። ከዛ ወደዚህ ስንወጣ ደግሞ እዚህ ጋር የተለያዩ እቃ መያዦች አሉ፣ ቦርሳዎች፣ የነሱ ባህል የሆነ ቦርሳዎች። እነዚህ ቦርሳዎች ብዙ አይነት ቦርሳዎች እና እቃ መያዦች አሉ። ከዛ ውጭ ደግሞ ይሄ ያለ አይ ቲንክ ለምን ነው የሚጠቅመው? እንደዚህ የሚሰቀል መሰለኝ ይሄም ማለት ነው። እንደዚህ የሚሰቀሉ የተለያየ አይነት ዲዛይን ያላቸው ቅርጻ ቅርጾች አሉ። ከዛ በኋላ ማንኪዎች አሉ፣ ወጥ ምናምን ለመስራት የሚጠቀምባቸው ማንኪዎች አሉ። ከዛ በኋላ እነዚህ አይ ቲንክ ድንጋይ መሰሉ በጣም ከባድ ናቸው። ክብደታቸው አጠይቁኝ፣ በጣም ከባድ ነው። እና የተለያዩ የእንስሳት ቅርሶች አሉ። አይ ቲንክ እንደዚች አይነት አንድ ከዚህ እንኳን ያንሳል፣ ግን 100 ብር ገዝተን ነበረ። ከዛ በኋላ እዚህ ጋር የተለያየ እነዚህ ራሱ ከባድ ናቸው፣ በጣም ተሰባሪ ናቸው። አይ ቲንክ ግን በጣም ከባድ ናቸው። ከዛ በኋላ መመገቢያዎች አሉ። እዚህ ጋር የተለያዩ ነገር ማቅረቢያዎች አሉ። ከዛ እዚህ ጋር ደግሞ እቃ መያዣ ዘንቢሎች፣ ዘንቢል ነው የሚባለው እና የቀጭኔ የተለያየ ቅርጽ አለ። እዚህ ጋር የተለያየ የሚቀመጥ ጌጦች አሉ። በስመ አብ ክብደቱ አትጠይቀኝ። እዚህ ጋር እንደምታዩት በጣም ከባድ ነው። በጣም ከባድ ነው ይሄ እቃ ማለት ነው። ከዚህ ጋር የተለያየ አሉ። ሁሉም እዚህ ጋር ያሉት ከባድ ናቸው እና ሁሉም ዝሆኑንም አሁን ስከፍቱት ከውስጥ እቃ መያዣ ነው ማለት ነው። ሁሉም እንስሳት በተለያዩ እንስሳቶች አሉ። ስከፍቷቸው እቃ መያዦች ናቸው። ወደዚህ ስንመጣ ደግሞ እዚህ ጋር ደግሞ የገረመኝ እንቁላል አለ። እንቁላል በስመ አብ መክበዱ በጣም ከባድ ነው እና እንቁላል አለ ማለት ነው። ከዛ እንቁላሉ ላይ ስዕሎች ተስለዋል።
የተለያየ ይሄ አንበሳ ነው እንቁላል ላይ የተሳለ ስዕል ምናምን የተለያየ ስዕሎች ተስለዋል ማለት ነው። እዚህ ጋር አንበሶች ምናምን የተለያዩ ጌጣጌጦች አሉ። እዚህ ጋር ክራር እንደ ክራር የሚጠቀሙ የሙዚቃ መሳሪያዎችም አሉ። እዚህ ጋር የተለያየ ነገር ማባረሪያ ጭራ እና የተለያዩ ግድግዳ ጋር የሚሰቀሉ ቀለበቶችም አሉ። ቀለበቶች በዚህ ዲዛይን የተደረጉ ቀለበቶችም አሉ ማለት ነው። በጣም በእጅ ስራ ኬንያ እንደነገርኳችሁ በጣም የምትታወቅ ሀገር ነች። እንደምታዩት የሌለ ነገር የለም። ይሄ መክበዱ አትጠይቁኝ። በጣም ከባድ ናቸው እንዳለ እቃዎች። ከምን አይነት ማዕድን እንደሚሰሩ ራሱ አላውቅም፣ ግን በጣም ከባባድ ናቸው። ከቻለን ደግሞ ወደ ጅራፍ ሴንተር እንሄዳለን። እዚህ ጋር ቦርሳዎች አሉ። የተለያዩ የኬንያን ባንዲራ የሚያሳዩ ቦርሳዎች አሉ። እንደነገርኳችሁ ኬንያ በጣም በእጅ ስራ ትታወቃለች። ይህንን እንኳን እነዚህ አካባቢ ወረድን አትሊስት ይህንን ነገር አይተናል። አሁን ወደ ጅራፍ ሴንተር ሄደን ደግሞ ሌሎች ነገሮችን አሳያችኋለሁ። እሺ ጋይስ፣ አጋጣሚ ጅራፍ ሴንተር ልንሄድ የወረድንበት አካባቢ ይህንን ሞል አየንና ለምን አንገባም ብለን ነው አሁን ቼክ ልናደርገው ነው ሞሉን። ወደ ውስጥ ገብተን ደግሞ የተወሰነ ሞል ቼክ እናደርገዋለን። እዚህ ጋር እንደምናየው የተለያዩ ምግቦች ውጭ ላይ ላይክ ስናክ ነገሮች ይሄ ቻፓቲ በስጋ ቻፓቲ በመጥቅላል ምናምን የሚሸጥበት ቦታ አለ። እዚህ ጋር ደግሞ የደም መለገሻ ቦታ ነው የሚመስለው። እዛ ጋር ኤሌክትሮኒክስ ቤቶች አሉ እና ደግሞ እንደዚህ ሲታይ በጣም ነው የሚያምረው። ናቫስ ሱፐር ማርኬት ማለት በኬንያ በጣም ብዙ ብራንች ያለው እና በጣም ትልቅ ሱፐር ማርኬት ነው ናቫስ ሱፐር ማርኬት ማለት። እዚህ ጋር የተለያዩ ጌጣጌጦች የሚሸጡበት ቦታ አለ። ወደ ላይ እንወጣና እናየዋለን። እዚህ ጋር ወደ ሱፐር ማርኬቱ ጋር መግባት ከልክለውናል። ሳናስበው በጣም ትልቅ ሞል ውስጥ የገባን ወደ ላይ እየወጣን ያለውን ነገር ምን አይነት ነገሮች ይገኛሉ በዚህ ሞል የሚለውን አሳያችኋለሁ። ለመጀመሪያው እንደነገርኳችሁ ትልቁ ሱፐር ማርኬት ናቫስ ሱፐር ማርኬት የመጀመሪያው ናቫስ ሱፐር ማርኬት አለ። በዛው ስልኮች ምናምን አሉ። ዋጋ ምናምን ባንጠይቅም በተቻለ ነገር ግን በደንብ እናየዋለን ማለት ነው። ሞሉ እንደምታዩት ነው። በጣም የሚያምረው ሲታይ በተለይ በጣም ነው የሚያምረው። ድምቅ ያለ ነገር ነው። በሰፊው ስለ ሞል ቪዲዮ ሰራላችኋለሁ። አሁን ወደ ጅራፍ ሴንተር እንሄድና ከዛ ደግሞ ውስጥ ያለውን ነገር እናያለን። አሁን ሌላ ባስ ይዘን ቅድም ያየናቸው የኬንያ ስራዎች እንደገና እንደነገሩን ከሆነ ባስ መጨረሻበት ሲደርስ ከዛ በኋላ ደግሞ ሌላ ታክሲ ወይም ደግሞ ሞተር ይዘን ማለት ነው። ጅራፍ ሴንተር ከቦታው ደርሰናል። ጅራፍ ሴንተር ማለት ይህ ነው። ጅራፍ ሴንተር በውስጡ ብዙ ቀጭኔዎች እና ከቀጭኔዎች ጋር በቅርበት የምትገናኙበት ቦታ ነው። እንዲሁም ለቀጭኔዎች ምግብ ምናምን የምትመግቡበት ቦታ ነው ማለት ነው። በጣም ኢንተርቴን እናደርጋለን ብዬ አስባለሁ። ኬንያ ላይ ቱሪስት ከሚሄድባቸው ቦታዎች መካከል አንዱ ከሆነ ቦታ ነው ያለ ነው። እዚህ ጋር አብዛኛው ሰዎች ፎቶ የሚነሱበት ቦታ ነው። እዚህ ጋር ፎቶ ተነስተው ጅራፍ ሴንተር እንዲሄድ የሚታወቀው እዚህ ፎቶ ስትነሳ ነው ማለት ነው። በጣም ሰፊ ነው። እዚህ ውስጥ የሚኖሩት ቀጭኔዎች ብቻ ናቸው። ዞር ዞር እያለን እናያለን። እንደምታዩት ብዙ ሰዎች ብዙ ቱሪስቶች እዚህ ይመጣሉ። እኛ ደግሞ ውስጥ ላይ ገብተን ያለውን ነገር አሳያችኋለሁ። እዚህ ጋር ቲኬታችን የምንቆርጥበት ቦታ ነው። እንደምናየው ከሆነ ዜጋ ላለሆነ ሰው 1500 ብር፣ ዜጋ ለሆነ ሰው ደግሞ 400 ብር ነው ፕራይሱ። ለኢስት አፍሪካ ለሆኑ ዜጎች ኢንትራንስ 400 ብር ነው። ከዛ ውጭ ከሆናችሁ ደግሞ 1500 ብር ነው የምትከፍሉ። ነገር ግን ኢትዮጵያ ኢስት አፍሪካ ውስጥ ስላልተካተተች 1500 ብር እንድንከፍል ነግረውን የለንም ምናምን ብለን ለምነን ነው በ400 ብር የገባ ነው። ለማንኛውም ኢንትራንሱ እዚህ ጋር ነው። ቲኬታችሁን ቅድም ካሳየኋችሁ ቦታ ትቆርጣላችሁ። ከዛ በኋላ እዚህ ጋር እጃችሁን ትታጠባላችሁ ማለት ነው። ምክንያቱም ቀጭኔ ምግብ ስለምንመግብ እዚህ ጋር ንጹህ መሆን አለብን። እጃችን እንታጠባለን እዚህ ጋር። ከዛ በኋላ እንገባለን። ኦኬ ቴንክ ዩ። የጅራፍ ምግብ ተሰጥቶናል ማለት ነው እዚህ ጋር።
የጅራፍ ምግቡ ይህንን ይመስላል። ምንም ቅጠል አይመስልም እንደምታዩት በነጭና በአረንጓዴ ከለር አለ። የት አካባቢ እንደምናገኛቸው ቀጭኔዎችን አናውቅም። ኤኒዌይስ እየፈለግናቸው ነው ምግባችንን ይዘን ልንመግባቸው። ኢማጂን በእጃችን ከቀጭኔ ጋር ኮንታክት ይኖረናል። አሁን ይህ የመጀመሪያ ኤክስፒሪየንስ ይሆናል ማለት ነው እንስሳት ስመግብ በእጅ። ጋይስ ወክ ማድረጊያው ራሱ በጣም ነው የሚያምረው፣ ረዥም ምናምን ስለሆነ ቦታው በጣም ግሪን ነው። እና ደግሞ አንድ የገረመኝ ነገር በጣም ብዙ ቱሪስቶች ይመጣሉ ከዚህ ማለት ነው። የራሳቸው ዜጋ የሆኑም ያልሆኑም በጣም ብዙ ቱሪስቶች ይመጣሉ። ላይክ አሁን ያለ ወደ ማታ ነው ግን በጣም ብዙ ሰው ነው ያለው እና ገርሞኛል። ይህንን ያክል ቱሪስት አየን ቀጭኔ ለመጀመሪያ ጊዜ። በጣም ብዙ ሰው እየመገባት ነው፣ ግን እኛም ደግሞ ተደርበን አብረን እንመግባታለን። ኤንዌስ ወደዛ ደግሞ ሂደን ሌሎችን ቀጭኔዎችን እንመግባቸዋለን። ለምን እሷን ብቻ? እዚህ ጋር መጠን ደግሞ እስቲ ቆይ ማትመገበው እንዳለ በቃ ምግብ ነፍ ነው ሰው እየመገባቸው ነው። እስቲ ወደዛ ሂደን እያያችሁት ነው ጋይስ። በጣም የሚገርመው ነገር ሰው መብዛቱ። በስማ ይሄንን ያክል ሰው ቀጭኔ ለማየት ይሄን ያክል ሰው በየቀኑ ይመጣል ማለት በጣም ከባድ ነው። ይሄን ያክል ሰው ቀጭኔ ለማየት ይመጣል ማለት ከባድ ነው። እሺ ጋይስ በጣም ደስ የሚል ኤክስፒሪየንስ ነበር። ቀጭኔን ለመጀመሪያ ጊዜ እጄን እየላሰችኝ እጅን ውስጥ እያረኩ ካፎ ውስጥ ምናምን ምግብ መገብኳት ማለት ነው። አሁን ይኸው እንደምታዩት ባዶ ሆኗል። እቃችንን ከዛ ጋር አስቀምጠን እጅ መታጠቢያ ውጭ ላይ አለ። ኢንተሪ በዛ በኩል ነው መግቢያው፣ በዛኛው በኩል ትገባላችሁ። ስትወጡ ደግሞ በዚህኛው በኩል ትወጣላችሁ ማለት ነው። እኛ ወደ ማታ ስለመጣን ሰዓት አልቆ ነበርና ብዙ ራሱ አልቆየንም። ተሎ በቃ እንደገባነ ሰዓት አልቋል ምናምን እያሉ ነበርና ተሎን የወጣ ነው። ኤኒዌይስ እዚህ ጋር እቃው የሚቀመጥበትን ቦታ ፈልገን እቃውን አስቀምጠን ከዛ በኋላ እጃችን እዚህ ጋር ታጥበን እንወጣለን ማለት ነው። እዚህ ጋር እጃችን እንድንታጠብ እንደ ሪኳየርመንት አለ። ይህ ማለት ሜቢ የነሱ አፍ ምናምን ሲነካን ስለነበር ያ ነገር ሊጎዳ ስለሚችል ማለት ነው እጃችን እቃ ማስቀመጫው ደግሞ እዚህ ቦታ ላይ የመገብናቸውን እቃ እዚህ ጋር አስቀምጠን እንወጣለን ማለት ነው። አባይደስ ነው እዚህ ጋር እዛ የቀጭኔዎችን መግባችን ከጨረሳችሁ በኋላ እዚህ ጋር የምትፈልጉትን ነገር መጠቀም ትችላላችሁ። እዛው ጋር ካፌ ያለ ማለት የምንልበት ካፌ በቃ ይሄን ከፊት ጋይስ ያንስ እዚህ ጋር ደግሞ ልብስ ለብሰን ምናምን የነሱን ባህላዊ ጭፈራ እንጨፍራለን ማለት ነው። ከዛ በኋላ ለዚህ 200 ሽልንግ ያስከፍሉናል ማለት ነው። አብረናቸው እየጨፈርን ምናምን ደግሞ ከነሱ የነሱን ባህላዊ ጭፈራ እናሳያቸዋለን። እነሱን ባህላዊ ልብስ አድርገን Okay, thank you very much. Thank you, brother. Thank you, my brother. Thank you. Guys, አሁን ደግሞ ጅራፍ ሴንተር አርት ጋላሪ ተገኝተናል። ገብተን የተለያዩ አርቶችን እናያለን ማለት ነው። ይህ መግቢያው ነው። ጅራፍ ሴንተር ይላል። ሬስቶራንት ነገር ነው። እዚህ ገብተን መጠቀም ምናምን እንችላለን። ዝም ብለን ገብተን እንየውና ወጥተን ወደ አርት ጋላሪ እንሄዳለን ማለት ነው። ይህ ሬስቶራንቱ ነው። ከዛው የጅራፍ ሴንተር ብራንች ነው ማለት ነው። በጣም ነው የሚያምረው፣ ደስ ይላል። ተፈጥሯዊ ነገር ነው ሁሉም ነገሩ። እዚህ ደስ የሚለው ነገር ተፈጥሯዊ ነው። ማምቦ አርት ጋላሪ በዚህ በኩል ነው። በዚህ በኩል ገብተን ወደ አርት ጋላሪ እንሄዳለን ማለት ነው። እዚህ ጋር ደግሞ በጣም ክራውድድ የሆኑ በስመ አብ ብዙ አይነት የእንጨት ስራዎች አሉ። ያያችኋቸው እዚህ ጋር እንስሳቶች ወደዛ ያለውን በሙሉ ያ ሁሉም በዚህ በኩል የሚታያቸው በሙሉ የእጅ ስራዎች ናቸው ማለት ነው።
በጣም ሲያምር በቃ በእንጨት የዚህ ስራ እንደዚህ ስትከበቡ ጭንቅንቅ ያለ ቦታ ነው። በጣም ክራውድድ እንዳለ ያለው በሙሉ የእጅ ስራ ነው። በጣም ነው የሚያምረው ጋይስ። ከዚህ መጣችሁ የሆነ የምትፈልጉትን ነገር አንድ ነገር ገዝታችሁ ከዛ በኋላ ኬንያ መምጣታችሁን ማስታወሻ ይሆናችኋል ማለት ነው። ቅርሳ ቅርስ ነገር ገዝታችሁ ቤታችሁ ቁጭ ብታረጉ ብዙም ዋጋው ውድ ስላልሆነ በጣም የሚገርም ማስታወሻ ነው የሚሆናችሁ። በጣም የሚያምረው ጋይስ በጣም የተመቸኝ ነው። ኤኒዌይስ በእኔ ስም አንድ ነገር እየገዛችሁ ሂዱ ከመጣችሁ ማስታወሻ ይሆናችኋል ኬንያ መምጣታችሁን ማለት ነው። በጣም ደስ የሚል ኤክስፒሪየንስ ነው ያሳለፍነው ጋይስ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ይመቻችሁ።